ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ያኛውን ቪዲዮ ትቼ በዚህኛው መጣው ማለት ነው። ምክንያቱም ሄርሜላ መጣ ነበረ። ሄርሜላን ከሀገር ይዘሽ ውጪ እያሉ መጥቶ ነበረ። እሱን ቪዲዮ ልክ ልፖስት ስል ይሄኛው ተለቀቀ። ያኛው ለኔ ያስቀምጬ ወደዚህ መጣው ማለት ነው ቤተሰብ እና ማለት ነው ልንገራችሁ በዚህ አጋጣሚ አሁን ዛሬም ልመና ላይ ናቸው። ልመና ላይ ማለት ነው። ዛሬም ገባችሁ አይደለ? ልጅ ነው ሰው ሉሌ የኔ ውድ ማለት ነው። የኔ ፍቅር እንዱ ምን ይሻላል? እንግዲህ ሉሌ እግዚአብሔር ያሳድግ የኔ አባት የኔ ውድ ማለት ነው። እድግ በልልኝ የኔ ልጅ። ምንም ማድረግ አይቻልም። እንግዲህ እንደዚህ አይነት አባትና እናት በመኖርህ በጣም አዝናለሁ። ነገር ግን እኔ የምለው ልጅ ነው። ገባችሁ አይደለ? እዚህ ጋር በልጅ አይደለም። ኦኬ አብርሃም ለልጅ ስትል ምናምን ሶ አብርሃም ለልጁ ሲል ቢመለስ ኖሮ መጀመሪያ ይመለስ ነበረ። ሶ ሲቀጥል ደግሞ አብርሃም ለልጁ ሲል ሁለቴም ተመለስ። እዚህ ጋር እውነት ነው የምናወራው። ምንም አይነት መደባበቅ ወይም ደግሞ አብርሃም ላይ ጫና ወይም ደግሞ ሩታ ላይ ጫና ሳይሆን እዚህ ጋር አብርሃም ለልጁ ሲል ተመልሷል። ብዙ ጊዜ አይደል እንደ ቤተሰብ ለልጁ ሲል በጣም ብዙ ጊዜ በቃ ወደ ኋላ መመለስ አይጠበቅብኝም ወይ ደግሞ የኋላውን አምጥቼ ማውራት አይጠበቅብኝም። ገባችሁ አይደለ? ስለዚህ አብርሃም ለልጁ ሲል ኦኬ ሩታ ከአንዴም አይደለም ሁለቴ ሶስቴ እድል ሰጥቶሻል። የዛ ሰዓት ወደ ራስሽ መመለስ ትችይ ነበረ። ገባሽ አይደለ? አሁን ግን ኢምፖርታንት ማውራት ምን ፈልገው ምንድነው ታውቃላችሁ? ወደ ሄርሜላ ሄዷል። ገባችሁ? አለቅ ሄርሜላ ጋር ሆኗል። ሶ የሄርሜላን ፍቅር ሲቀበል ከሄርሜላ ጋር ሆኖ አሁን መልሳችሁ ዳኒ ራሱ አንድ ማለት ከሄርሜላ ጋር ሳይሆን ወይ ደግሞ የሄርሜላን ፍቅር ሳይቀበል በፊት ዳኒ ራሱ አንተ በፖሊስ ምናምን እያስፈራራ ዕቃ እያሳጥብክ እንደፈለክ እየተጫወትክበት ሶ አሁን እንዴት ታየ? ከዚህ በላይ ምን ማድረግ እንዳለብኝ አላቅም ምናምን ልክ እንዳዘነ ሰው ማለት ነው። መጀመሪያ የት ነበርክ? ይሄ ነገር ሳይፈጠር አብርሃምን ሳታሳስሩት፣ አብርሃምን በእልህ ሳትመልሱት፣ አብርሃምን ሳትሰድቡት፣ አብርሃም እቤት ልጁን ሊያይ ሲመጣ ሳታመነጫጭቁት፣ ኦኬ እንደ ውሻ አድርጋችሁ ሳታባረሩት በፊት ይሄ ሐሳብ ለምን አላቀረባችሁትም? ለምን አሁንም መላልሳችሁ የምትለምኑት? ለልጅ ስትል ሶ ልጅ ነው። እዚህ ጋር እኮ ልጅ ነው። ገባችሁ አይደለ? ልጅ እኮ ሩታና አብርሃምን ያገናኛል። ሶ ልጅ ያለ አባት ይደግ ያለ እናት ይደግ አንልም። ነገር ግን በጣም ብዙ ጊዜ አልፈዋል። ሶ አብርሃምና ሩታ መታረቅ ያለባቸው ወይ ደግሞ አንድ ላይ መሆን የነበረባቸው ጊዜዎች በጣም ብዙዎች አልፈዋል። ኢቨን እንኳን ተውትና እኛ እንኳን ብዙ ጊዜ አንድ ላይ እንዲሆኑ የእነሱ ደስታ እየፈለግን ሩታና አብርሃም አንድ ላይ ሲሆኑ ደስታቸው በቃ ታረቁ ብለን ብዙ ጊዜ አልቅሰናል። ብዙ ጊዜ ልባችን ደስተኛ ሆኖ ተሰብሮ ያውቃል። ስለዚህ ከዚህ በኋላ አብርሃምና ሩታ ይገናኙ ለልጁ ሲሉ ምናምን አንልም። እኔ አልልም ራሴን ችዬ ማለት ነው። የፈለጋችሁ ልትሉ ትችላላችሁ። አንድ ላይ ከሆኑም ሆኑ ካልሆኑም የራሳቸው ጉዳይ ነው። ምክንያቱም እኔ በእነሱ በጣም ብዙ ጊዜ ሩታንም መክሬያታለሁ፣ ተናግሬያለሁ፣ አልቅሻለሁ። ኦኬ ልቤም እነሱ አንድ ላይ ሆኖ ታርቋል ብዬ ተደስቼ ልቤን ተሰብሮ ያውቃል። ድጋሚ ግን ያችኛው ትዝታ አልመልሳትም፣ አላለቅስም። ሩታ ስታለቅስ እኮ እሷ እኮ አንድ እንባ ዘለላ ሲወድቅ እኮ ማለት ነው በጣም ተናድጄ የማለቅስ ልጅ ነበርኩ። አሁን ግን ጨክኛለሁ፣ አለቅ። ምክንያቱም እነሱ ለእኛ ቦታ ስለሌላቸው ስትመከር ሩታ ስለማይገባት ኦኬ ቢገባት ኖርባ በጣም ብዙ ጊዜ ተመክራለች፣ በጣም ብዙ ጊዜ። ስለዚህ ምን ማለት ፈልጌ ነው? ሩታ በጣም ብዙ ጊዜ ሰው መክሯታል። እኔ ብቻ አይደለሁም፣ በጣም ብዙ ጊዜ ሶ የአብርሃም ቤተሰብ እዚህ ጋር የእውነት ለመናገር እውነት እናውራ ከተባለ ሩታና የአብርሃም ቤተሰብ መጀመሪያ ከአብርሃም ጋር ሲገናኙ ማለት ነው ገባችሁ? ከአብርሃም ቤተሰብ ጋር ሲገናኙ ሩታን በጣም ትህትና ያላት ልጅ ኦኬ፣ ከፍ ዝቅ ብላ ቤተሰቦቹን የሱ ቤተሰብ ብታከብር ልጅ፣ የሱ ቤተሰብ ሩታን በጣም የሚያከብሯት ኦኬ፣ ተከባብረው የሚኖሩ ሰዎች ነበሩ። አሁን ግን እንኳን መከባበር አይደለም መከባበር በከንፈር ይላል የሀገሬ ሰው እና እንኳን መከባበር አይደለም በጥፍር ቆሻሻ እንኳን እየተያዩ አይደለም። ገባችሁ አይደለ? ከምንም በላይ ክብራቸውንም ሆነ ምናቸውንም ለገንዘብ የሸጡ ናቸው ሁሉም ማለት ነው። ገባችሁ? ሩታን በጣም ኦኬ፣ እኔም በጣም ነው የምወዳት፣ በጣም ነው የሚያከብራት የነበረው ሰው። አሁንም አከብራታለሁ። ስሯን ግን በጣም ነው የምጠላው። ነገር ግን የበለጠ ከኔ በላይ ደግሞ እሷን በጣም የሚያከብሯት የሚወዷት ሰዎች እንኳን በጣም መክሯታል። ሰው ሩታ አይገባትም። ገባችሁ አይደለ? እሷ አሁን በጣም ፎከስና ቴኬር የምታደርገው ገንዘብና ገንዘብ ብቻ ነው። አለቀ። ማንንም መስሚያ ጠጥ ነው መስሚያዋ። አለቀ። ዘግተዋለች። ገባችሁ? ማንንም አሰማችሁም። ገባችሁ? አሰማም። ምን ታመጣላችሁ? አትፈልግም። በቃ ሩታ እሷን የሚያበረታታት ኦዲየንስ ምናምን አትፈልግም። በግድ ልሁን አልልም እኔ። ገባችሁ? በግድ አንቺን ልውደድሽ፣ በግድ የምትሰሩን ስራ ደግፌ፣ በግድ አንቺ እያጠፋሽ አንቺን ልውደድሽ፣ አንቺን ልከተልሽ አልልም። አትፈልግማ። እሷ አትፈልግም። ሶ አሉ እኮ ኦዲየንስ የሚያከብሩ ስንት ዩቲዩበሮች አሉ። እነሱ ጋር አልሄድም እንዴ? ስለሚያ
የማያከብሩኝ? ክብር አልሰጣቸውም እንዴ? ለማያከብረኝ ሰው ለምንድነው ክብር የምሰጠው? ስለዚህ አሁን ሩታ ገባችሁ? ሩታ አሁን ምን አለች በዚህ ቪዲዮ ላይ ማለት ነው? ለልጄ ሲል ብቻ የማይሆነውን ስሜት አኖርም ብላለች። እናት ብዙ ነገር አሳልፋ ትኖራለች። በጣም ብዙ ነገር ማለት ነው። በጣም ብዙ ነገር ገባችሁ አይደለ? ትናንትና ብዙ ልጆችን ጠቅሻለሁ። ሩታ አንድም ሁለትም ሶስትም አይደለ 10 ልጅም ብትወልዱ በጣም ደስ ይለናል፣ በፍቅር ብትኖሩ ማለት ነው። ግን ተመክራችሁ እናንተ አይገባችሁም። ስለዚህ ወደ ቪዲዮ እንሂድ ቤተሰብ። እዚህ ይሄን የመሰለ ደግሞ አንበስ ብለ በቃ መልከኛ ይሄን አባት ተሰወኛ ልጅ እግዚአብሔር ቆንጆዬ ተጠመኛ ልጅ እግዚአብሔር እና ይሄን የመሰለ ልጅ ደግሞ መሀል ላይ ሲኖር ደግሞ ይበልጡ ነገሮችን ለማድረግ መልካም ነገሮች መሀላችሁ እንዲኖር ያደርጋል ብዬ አስባለሁ። ትናንትና ምናልባት ነገር ቆንጅዬም ልጅ ሆነ እዚህ ጋር ልጅ ነው። ቆንጆም ሆነ ድፍድፍም ሆነ ጸባይ የለውም ጸባይም ሆነ አለቃሽም ሆነ አልቃሽ ያልሆነ ልጅም ሆነ ምንም ሆነ ማለት ነው። እዚህ ጋር ማለት ነው ልጅ ነው። ልጅ ያገናኛል። ምንም ሆነ ምንም አብርሃም ብዙ ጊዜ ለልጅ እኮ ልጅ ሴንሲቲቭ ነው እኮ ልጁ ነው የልጅ ቦታ ነው አብርሃም ማለት ነው። ገባችሁ አይደለ? ስለዚህ ልጅ ነው። ልጅ ያገናኛል። ግን በልጅ የተነሳ ብዙ ጊዜ መገናኘት ሩታ ጋር አንድ ላይ ሆኖ ብዙ ጊዜ መሆን ይችሉ ነበር። ግን አሁን ካለፈ በኋላ የሄርሜላን ፍቅር ሲጨምር ከሄርሜላ ጋር ፍቅሯን ሲቀበል ልጅ አብረን እናሳድግ ብሎ መምጣት እኔ አይዋጥልኝም። በምንም እንኳን በውሃ አይደለም በምንም ልትከቱት ብቶ አይዋጥልኝም እንደዛ አይነት ነገር። ከአንቺ ጋር ባለው ግጭት ያልተረዳው ነገር ሊኖር ይችላል፣ ያላየው ነገር ይኖራል። ግን አሁን ላይ ምን ያህል ለልጁ ለራሱ አስፈላጊ ሰው እንደሆነ እንዲገባው እንግዲህ ዛሬ ከሉሌ ጋር መተናል። በእርግጠኝነት አብርሃም እሱን ሳይ ሀሳቡ እንደሚቀይር ተስፋ አደርጋለሁ። እኔ ትልቁ ነገር ምን መሰለኝ ቢቀይር እኮ ብዙ ጊዜ ይቀይር ነበረ። ልጁን በልጁ ሀሳብ ቢቀይር እኮ ይቀይር ነበረ። አሁን ቆርጧል፣ አለቀ። በህግ ተፈርዷል። ልጁን ማየት ይችላል፣ አለቀ። ገባችሁ? የሩታ ቦታ ሌላ ነው፣ የልጁ ቦታ ሌላ ነው ለአብርሃም ማለት ነው በአሁን ሰዓት። ገባችሁ አይደለ? ስለዚህ የልጄ እናት ናት እወዳታለሁ ትኑር ብሏል። ገባችሁ አይደለ? የልጄ እናት ናት አልጠላትም ብሏል። ስለዚህ ግዴታ ልዑሌን ይወዳል ብላችሁ ግዴታ ልዑሌን ይፈልጋል አብርሃም ግዴታ ደግሞ እንደዛም ከሆነ ደግሞ ከሩታ ጋር አንድ ላይ ይኑር አንልም። ገባችሁ አይደለ? አንልም፣ አናስገድድም፣ አለቀ። ማንም ሰው እንደሚኖር ይኖራል። ልጁን ያያል፣ አለቀ። ቀለኞች ሰዎች ያሳረዳችሁት እኛንም ስትቃወሙን የነበረው ነገር እኛ የምናደርጋቸው ነገሮች በሙሉ አብርሃምና ሩታ መልካም ነገር እንዲኖራቸው ተው እንጂ የፈለግኩን ካደረክ በኋላ የልብህን አድርገህ ጨርሰ በኋላ ሩታን የሌለው እስከ ከተትካት በኋላ አብርሃም ወደ ልቧ እንዳይመለስ ካረክ በኋላ አብርሃምን የመጨረሻ ካባረራችሁት በኋላ እንደ ውሻ አድርጋችሁት ከቤት ካባረራችሁ እንደፈለጋችሁት እቃ አሳጥባችሁ ምናምን ከተጫወታችሁት በኋላ ነው ሩታና አብርሃምን አንድ ላይ እረባክ ተው እንጂ እንደዛ አይነት ሙድ ለጋሽ ማሙድ አባቴ ገባ አይደለ? እኛ ይገባናል። ገባ ብዙ ጊዜማ እኛ የፈለግነው አብርሃምና ሩታ አንድ ላይ እንዲሆኑ ነው። እንደም ካሰብክ ማለት ነው እንደመጣ ነበር አብርሃምና ሩታን አንድ ላይ ማገናኘት ገባ አይደለ? እንጂ አሁን ያለፈው ካለፈ በኋላ እኛ የምንለፈው አብርሃምና ሩታን አንድ ላይ ለማድረግ ነው። ተው እንጂ የፈለግከው ካረክ በኋላ አብርሃምን እንደ ቆሻሻ ካየ በኋላ ነው አንስተ ከቆሻሻ ውስጥ ከሩታ የምታገናኘው። አልገባኝም። የት ነበርክ መጀመሪያ? እንደመጣ አብርሃምና ሩታን ለማገናኘት ለምን እንደዛ አላረጋችሁትም? አንተና ሜሪ እንደመጣችሁ ኦኬ አብርሃምና ሩታን አገናኝታችሁ አንድ ላይ ቁጭ አድርጋችሁ ለልጃችሁ ስትሉ ብላችሁ አብርሃምን በክብር ቁጭ አድርጋችሁ ለምን አላወራችሁም? ገባችሁ አይደል? አሁን ነው እንዴት አያችሁት? ከሄርሜላ ጋር ሲሆን የሄርሜላን ፍቅር አፈቅርሻለሁ ካላት በኋላ ነው አንድ ላይ ለማገናኘት ይሄ ነገር ወደዛ መጀመሪያ ነበር። አለፈ። ያለፈ ከረምት ቤት አይሰራም አባቴ። አለፈ። ህይወታቸው ደስተኛ እንዲሆኑ አብረው እንዲኖሩ ነው ገባች ትልቁ አላማችን። እና ዛሬም እኔም እዚህ ጋር ያመጣኝ ከልጁ ጋር ተያይዘን መጠን ነገሮችን ለማስረጋጋት የፈለግነው ሰላም እንዲሆኑ ነው። በቃ ምክንያቱም ልጅ መሀላችሁ አለ። የዛሬ ዓመት እንዳናችሁ ትናንት እንዳናችሁ የዛሬ ዓመት የነበረው ነገር አለ። በአመቱ እንደዚህ አይነት ነገር ባይፈጠር ደስ ይለኝ ነበር። ግን ከተፈጠረም ደግሞ ካለቀ በኋላ ከተፈጠረ በኋላ ካከተመ በኋላ በአመቱ አመት ሳይቀድም የሩታና አብርሃም የተጋቡበትን አመት ሳይደርስ ኦኬ አገናኝታችሁ አስታርቃችሁ ከዛ በኋላ ኦኬ የተጋቡበትን አመት ራሱ ማክበር ትችሉ ነበር። ነገር ግን ከተለያዩ በኋላ ኦኬ ከሌላ ሴት ጋር ከሆነ በኋላ አምጥታችሁ ኬክ ቁረስ ኦኬ። ከዛ በኋላ ደግሞ ፍቅሯን ተቀበል፣ አንድ ላይ ሆኑ። የአመታችሁ የተጋባችሁት አመት ይሄ ስለሆነ ግዴታ ይሄ አመት አንድ ላይ መኖር አለባችሁ። ኧረ ተው እንጂ እሞክራለሁ። ወደፊት አላቆምም ይሄን ነገር ሜቢ ዛሬ ይሄ ነገር ላይሳካ ይችላል። ባይሳካም ግን ተስፋ አልቆርጥም። እሺ
በጣም ግን ነገሮችን ጠንካራ ነች። እግዚአብሔር የተረዳሁት ነገር ትዳሯ ላይ በጣም ጠንካራ ነች። ትዳሯን ለማስተካከል የምትሞክር ሴት ነች እና እንደዚህ አይነት ሴት ነች አብርሃም ያለችው። ተው እንጂ አታስቀኝ። ብትኮረኩሩትም አልስቅም። እሺ ተው እንጂ ትዳሯን የምታስተካክል ሴት ናት። ትዳሯን ለማስተካከል የምትሮጥ ሴት ናት። ኧረ እባክህ ተው፣ አታናግሩኝ። እሺ አታናግሩኝ፣ ዝም በሉ። ቀልደኛ እንደዚህ አይነት ሴት ነች ሚስትህና አይኖ በአንዳንድ ምክንያቶች አሁን ላይ ማየት ተስኖት ሊሆን ይችላል። እሱን አንደርስታንድ አደረገዋል። ተው፣ ከአፌ ክፉ ቃል አይውጣ። ተው፣ ሁሉንም ካወራው ወደ ባዶ ይቀራል። እነዚህ ነገሮች ረስቷቸው ሊሆን ይችላል፣ ግን በጣም ሩታን ሁላችሁ ልታደርጓት ይገባል። የእውነት ይህን ያህል ትዳሯን ለማቅናት ህይወቷን ለመመስረት ፕላስ ደግሞ ልጇ ከአባቱ ተለይቶ እንዳይርቅ ነው ይህን ሁሉ መስዋዕትነት እየከፈለች ያለችው እና ምናልባት ደግሞ ይህ ልጅ ሲያድግ ይህን ነገር ማየቱ አይቀርም እና ምን ያህል እንደሚያከብርሽ ምን ያህል እንደሚያመሰግንሽ ማሰብ አይከብደኝ። እውነት ለምን አደለ? ሩታ ለልጇ በጣም መስዋዕት እየከፈለች ነው አደለ? ልጇን ብቻውን ላለማሳደግ ነው አብርሃምን አልቅሳ ለምን እየለመነችው ያለችው። ከሄደ በኋላ መጀመሪያ ሉሌም እኮ ያህል ምን ነው እናክል ማለት ነው ተመልሶ ነበር እኮ አብርሃም አይደል እንዴ? ተመልሷል እኮ ጠይቀው እኮ ተመልሷል። የእውነት መስሎት እኮ ማለት ነው ሄርሜላን አልፈልግሽም ብሎ ጠርቷት ከሩታ ጋር እኮ ሆነ። የፍቅር ጊዜ እኮ እያሳለፈ ነበረ። ልበቀል ነው ብላ አባረረችው። ስለዚህ ሌላ ደግሞ ዳግመኛ መጥቶ ነበረ። ኦኬ በእጇ ወድቆ ነበረ። ምን አድርጋ አባረረችው? ሌላ ነገር ደግሞ ፋይል ምናምን ተብሎ ደግሞ ተባረረ። ስለዚህ ሩታ በዚህ ልክ ነው እንዴ ለትዳሯ የምትለፋው? ትዳሯን እየለፋች ነው አብርሃምን ለመመለስ። ከሄደ በኋላ ሌላ ሴት ጋር ሂድ ኦኬ እንደማትፈልጉ አሳይተው ኦኬ 80 ከቀደዱ በኋላ ድጋሚ አልቀሳ ለልጇ የልጅ አብረን እናሳድግ ብላ እየለፋች ነው። ስለዚህ ያለፋቷን ልጇ ያያል። ኦኬ እኛም ደግሞ ከጎና መሆን አለብን አይደለ? አሁን አልነበረማ መጀመሪያ ነበር ከጎኗ ምን ነው ገባ? አሁን ከሌላ ሴት ጋር ከሆነ በኋላ አይደለም ፍቅሯን ከተቀበለ በኋላ ከዛች ጋር ህይወት ሲጀምር አይደለም ሩታ ትዳሯን ለማቆም የምትሞክረው ማለት ነው። መጀመሪያ ነበር ቤቱ ሳይፈርስ ኢቭን እንኳን አብርሃምን እጇ ላይ መልሳ ድጋሚ ማባረር ሳይሆን 80 ሳይቀዱ ነበረ ኦኬ ማስተካከል መጀመሪያ። ገባችሁ? እናት ልጇን ያለ አባት ለማሳደግ ገባችሁ አይደለ? እንደዛ ነው። ትቀልዳላችሁ እንዴ? ለዛ ነው ለሱ ብላ ነው እንደዚህ እያለቀሰች አሁን እየለመነች ያሉ ለሉሌ ብላ ነው አብሮ ለማሳደግ ብላ ነው። ኧረ ተው። ከእናንተ በላይ ማይንድ አለን ሰዎች አለን። እሺ ገባችሁ? ቀልደኞች ገባችሁ ማለት ህይወት ከተለያየ ሰው ጋር ሊሆን ይችላል እኮ ነው። ልጅ መሀል ባይኖር ከሌላ ሰው ጋር ህይወት ይቀጥላል። ግን ይሄን የመሰለ ልጅ መሀላችሁ ያለ መጣላ አባት እንዳትወድቅ ወደኋላ ከነልጁ እንዴት ነህ? እንደዚህ አይነት እንክብካቤዎች ጥሩ አይደለም። እንደዚህ አይነት እንክብካቤ ሲበዛ ማለት ነው ራቅ ብላ አብርሃም። እሺ ገባ አይደለ? ጥሩ አይደለም። እንዴት ነህ መሰለህ አብርሃም፣ አንተ ወደ ቤት እንድትመለስ እንፈልጋለን። ሩታ በጣም ወደ ቤት እንድትመለስ ትፈልጋለች። ከልጅ ጋር ጥሩ አባት ሆነ ጥሩ ጊዜዎችን እያሳለፋችሁ እንድትኖሩ ትፈልጋለች። ሩታ ገባህ አይደለ? ስለዚህ ዛሬ መጣ ነው አይደለም። እሷ ስትፈልግ ብቻ ነው የሚሆነው ነው። እኔ የሚገርም ይገባኝ። ሩታ ስትፈልግ ነው የሚሆነው ሁሉም ነገር። ስትፈልግ ውጣ፣ ስትፈልግ ግባ። በዛ ላይ ደግሞ እንኳን እኔ ጎዳኝን ወንድ አይደለም ኦኬ ገባችኋል? እኔ ጎድቼው እንኳን እቤቴ አልፈልግሽም ብሎ ወጥቶ ከሌላ ሴት ጋር ከቀጠለ አለ ቃላይም ዞር ብዬ ከሩታ የምንማረው ማለት ነው ሴትን ማዋረድ ነው። ኦኬ ከቡታጀራ ዩቲዩበሮች ሴቶችን ወንዶች የምንማረው ሴቶችን ማዋረድ። ኦኬ የሄደውን ወንድ እኛን ሰድቦን ከሌላ ሴት ጋር የሆነውን እኛን ከኛ ጎን ያልነበረ ከኛ ነው ያልደገፈ አይዞሽ ያላለኝ ነፍሰ ጡር እያለሁ ከጎኔ ያልነበረ ወንድ ከሄደ በኋላ አልቅሽ ለምኜ ወደ እኔ ማመጣው ማለት ነው ወንድ ማጣት ነው ወይ ወንድ ጥማት ወይም ደግሞ ወንድ የማጣት እንትን ነው። ገባችሁ? እንደዛ ነው የምረዳው። ከነሱ ጋር ደግሞ ተቆጥረን ሴት አንባልም። እኔ ሴት አልባልም። ገባችሁ? እኔን የጎዳኝን ወንድ እኔ ዞር ብዬም አላኝም። ገባችሁ? ሰው ጠንክሮ ነው እሺ ልጁን የሚያሳድገው እንጂ እኔን ጎቶኝ የሄደውን ወንድ ግዴታ ከኔ ጋር ሁን ብዬ አልቅሽ አልመልሰው። ገባችሁ? እንደዚህ እንዲያስከው ልጅህን ይዘህ
እንድትመለሱ ነው። ገባ? ወደ ቤት እንድትመለስ ከልጅ ጋርና ከሚስት ጋር በሰላም ሱቅ ላይ የምትገዙት እቃ ይመስላችኋል? ቲማቲም ወይም ደግሞ ብርቱካን ምናምን፣ ሎሚ ወይስ ጨው ወይም ደግሞ ድንች ምናምን፣ እንጀራ ምናምን፣ እንጀራ ማትጋግሩት የቤታችሁ ውስጥ ወይም ደግሞ ለቁርሳችሁ ሻይ በዳቦ ልትበሉ ዳቦ ይመስላችኋል? አብርሃም ከሱቅ የሚገዛ እቃ ነው የሚመስለው? ወደ ቤት ተመለስ፣ ከቤት ውጣ። ትራንስፖርት ዋነኛው ዛሬ የመጣንበት አላማ ያ ነው። ምክንያቱም ልጁ ያንተን ፍቅር ይፈልጋል፣ ያንተን አብሮ መሆን ይፈልጋል እና ለዛም ነው ሩታ ደጋግማ ነገሮችን ለማድረግ እየሞከረች ያለችው። እኔም ደግሞ መሀል ላይ ገብቼ ነገሮችን እንደዚህ ለማድረግ የፈለግኩት ምንድን ነው አንተ ትዳር ጋር ከሚስትና ከልጆች ጋር በሰላም በደስታ እንድትኖር ዛሬ የፈለግነው ዋነኛው ነገር ታል እኔ እኮ ትዳር ፈርሷል እኮ ትዳር እኮ ፈርሷል። ትዳር የሚባል ነገር እዚህ ጋር አታካትቱ፣ አታውሩም። ገባችሁ? ትዳር ከፈረሰ በኋላ ፈረሰ ነው። የፈረሰ ትዳር እኮ አይመለስም። ቤተሰብ ለቤት አዲስ የሆናችሁ አሁን እያየኋችሁ ሰብስክራይብ አድርጎ፣ ሰብስክራይብ ያላደረጋችሁ ይህንን ቪዲዮ የምታዩት አጠቃላይ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። ላይክ ሳታድርጉ እንዳትወጡ እሺ፣ የኔ ውዶች ማለት ነው። ትዳር ፈርሷል። ትዳር የሚባል ነገር አታንሱ እዚህ ላይ አይደል እንዴ? 80 ተቀዷል፣ አለቀ። ወደ ትዳር ተመለስ። ቀልድ ከልጅ ጋር ወደ ቤት እንድትመለስ አዲስ ያሰብኩት ሀሳብ የለም ወይም አዲስ እንትን ያልኩት ነገር የለም። ሁሉ ነገር አሁን ተጨረሰ። እንደ ስልክ አፕዴት ነው እንዴ የሚያደርገው? አብርሃም አፕዴት ያደርጋል ብላችሁ ነው? ስልክ ላይ አፕዴት እንደ ሶፍትዌር አፕዴት እንደምናደርገው አፕዴት እኮ አይደረግም በየቀኑ። እና ሩታ ነገርሽው መሰለኝ ለዳኒ አልነገርኩትም አይደለም ያውቃል፣ ግን ደግሞ ሩታ መሰለኝ ነገሮቹን መተው አትፈልግም። ገባ? አንተ መሄድ እስከምትችለው ድረስ ልትሄድ ትችላለህ እንጂ ሩታ ወደ ቤት እስክትመለስ እና ከልጅ ጋር አብረህ እስክትሆን ድረስ አቅም የፈቀደውን ነገር ከማድረግ ወደኋላ አይደለም ብላ ነው ያሰበችው። እና ደግሞ በዚህ ሀሳቧ ላይ እኔ ምን አሰብኩኝ፣ ብዙ ነገሮች ልታስብ ትችላለህ፣ ብዙ ነገር ሊያሳስት ይችላል። አንተ ከልጅ ከትዳር መለየት ፈልገህ እንዳልሆነ ውስጥ ይነግረኛል። እና ሞር ደግሞ ይበልጥ ደስተኛ የምትሆኑትም አንድ ላይ ብትሆኑ ነው። ገባ? ልጅ ስትወጣ ስገባ ኤቭሪዴ ከልጅ ጋር ጊዜ እያሳለፍክ ረጅም ሰዓት እያሳለፍክ ከሚስት ጋር ረጅም ጊዜ ብታሳልፍ ትንሽ ጊዜ ከሩታ ጋር አንድ ላይ ሆናችሁ እንደ በፊቱ ነገሮችን ለማድረግ ብትሞክሩ ማለት ነው በእርግጠኝ ደስተኛ እንደምትሆን ተስፋ አደርጋለሁ። ዳኒ አሁን እንደዚህ አይነት ደስተኛ የሚሆንበት እኮ ጊዜ አለፈ። እኔ ምለው ማለት ነው እናንተ እንደ ልጅ ነው እንደምታስቡት እንደ ልጅ ነው የምታስቡት። ያለፈ ጊዜ እኮ አለፈ። ኦኬ፣ ልጁን አይቶ ማንም እኮ አይጠላም። ልጁን እያየ መውጣት ከሚስቱ ጋር መሆን እኮ ማንም አይጠላም። ነገር ግን አልፈዋል። ያለፈ ነገር አለቀ። ድጋሚ አንድ ላይ አይሆኑ። ከሆኑም ደግሞ ከሆኑም ደግሞ በጣም ብዙ ጊዜ ለፍተናል። ኦኬ፣ አንድ ላይ ሁኑ ብለናል፣ ታረቁ ብለናል። ታረቅን ሲሉን እሺ ብለን አምነን እያሽቃበጥን ነበረ። ነገር ግን አሁን ደግሞ ካለፈ በኋላ ደግሞ ድጋሚ ደግሞ አንድ ላይ ሁኑ ብለን አንለምናቸውም። ከሆኑ ሆኑ፣ ካልሆኑ ደግሞ እንደ ፖስተቱት ቪዲዮ ነው የምንሰራው። አለቅ። ከዚህ በኋላ ማሽቃበጥ ምናምን ኖ ኔቨር። ኦኬ፣ ማውራት እንትን ማለት ሰልችቶኛል ትንሽ እና አንተ ምናልባት ውስጥ እንደዚህ አይነት ነገሮች ነገሮች ሊሆን ይችላል። እኔ ደግሞ ውስጥ ዋሽተዋል ብዬ ነው የማስበው። ለምን የማይሆን ነገር ስለሆነ ማለት ነው። ፍቅር ሆነን ሰላም ሆነን ሩታ ከአንቺ ጋር መቀጠልን ምናምን ልጃችንን ለማሳደግ በሰላም ደስ ይለኛል። ግን ደግሞ እኔና አንቺ አብረን መኖር ግን እኔና አንቺ ፈጽሞ ማንችል ሰዎች ነን። ከዛ በላይ አንዳንድ ጊዜ ምን አለ መሰለሽ ለአንቺ ስሜት የለኝም፣ አንቺን አላፈቅርሽም፣ ለአንቺ ያለኝ ሁሉ ሄዷል እያለ እንዴት ነው ከማያፈቅርሽ ከማይሆን ሰው ጋር ስሜት የሌለው ሰው ጋር እንዴት ይለመናል? ወንድ ልመና እናንተ ወንድ ነው እንጂ ሴትን የሚለምነው ወንድ ልመና። ምንም አይነት ልጇን ጥሎ ሄደ። ስንት እናቶች አሉ እኮ ስንት ልጆቻቸውን የሚያሳድጉት ገባችሁ አይደለ? ቀልደኞች አሉ እኮ ቲክቶክ ለራሱ አበባ እየለመኑ ልጆቻቸውን የሚያሳድጉ አሉ አይደል እንዴ? ከአረብ ሀገር እንኳን የተመለሱት በጣም መጥቀስ ይችላሉ። በጣም ብዙ ሴቶች ጀግኖች አሉ። እንኳን ሩታ አንቺ ዩቱብ ኖሮሽ ብዙ ነገር መስራት ምቺ ልጅ ሆነሽ እንኳን አይደለም ገባሽ አይደለ? እንዳንቺ ያልሆኑ ሴቶች እንኳን ስንት አሉ ልጃቸውን የሚያሳድጉ አሉ እኮ። ራስ በራስ የሆነ እስከ ማጎዳዳት ከመነደብ ነገር ይፈጠራል ብለህ ታስባለህ? ሩታ አሁን እድሜ እንደዚህ ለምን አታንከባክቡትን ነበር? አብርሃምን ማለት ለምን እንደዚህ እያንከባከባችሁት ወደ ራሳችሁ አልመለሳችሁን ነበረ ወይ? እንደዚህ አይነት ሰው የሚከራከር ከአንቺ ጋር ምን እኔ በጣም አከብራችኋለሁ፣ በጣም ወዳችኋለሁ። ዳኒም እንደ ወንድም ይቅርታን ተቀብዬ ይቅር ተባብለን ምናምን ብዙ ነገሮችን እንትን ብለናል። ሩታም ደግሞ ከአንቺም ጋር እንደዛው። ስለዚህ ስንጻም አልፈልግም፣ በሰላም ነው ነገሮችን እንትን ማለት እንፈልግም እና በቃ ይህንን ጉዳይ በእንደዚህ አይነት ዙሪያ በድጋሚ እንዳታሆኑ ደስ ይለኛል። ዳኒ እናንተ ልዑሌ ምስኪን የሆነ ልጅ ታውቃላችሁ፣ ምንም የማይል ለነገር እኮ ልጆች እኮ ምስኪን ናችሁ ታውቃላችሁ። አብርሃምም ሆነ ሩታም እኮ ምስኪን ናችሁ። የምሬን ነው እኮ
ክፉ ጸባይ የለባቸውም። ለዛ ነው በእነሱ የወጣ ልጁ። ነገር ግን የሚሰሩት ስራ የምርን እኔ ደግሞ ከሩታ ደግሞ የበለጠ አብርሃምን አውቃለሁ፣ ውስጡንም በደንብ አውቃለሁ። ገባችሁ አይደለ? ከሩታ ጋር እንኳን አንዴ ነው የተገናኘ ነው በአካል። ከአብርሃም ጋር ግን ብዙ ጊዜ ማውርተናል፣ በአካልም ተገናኝተናል። አብርሃምን አውቃለሁ በጣም የዋና ደግ እንደሆነ ማለት ነው። ገባችሁ አይደለ? ሁለቱም ደግ ናቸው። ሩታን ባገኘኋት ጊዜ በጣም ደግ ናት፣ ጥሩ ሴት ናት፣ ምርጥ ሴት ናት። በቃ የሆነ አለ አይደለ የምትግባባ ናት ከሰው ጋር። ግን ስራቸው አይገናኝም። አብርሃም አንድ ላይ ለልጅ ስትል መስዋዕት ነው መክፈል አችልም። ነገሮችን ተረጋግተህ እንድታስበው ፈልጋለሁ። አሁን ላይ በጣም ሆቶ ሆነሃል። ነገሮችን በቃ ተረጋግተህ እያሰብክ አይደለም፣ እያስተዋልክ አይደለም። እና እኔ እኮ ተረጋግቶ እንዲያስብ ምናምን እኮ መጀመሪያ እንደመጣችሁት ይኸውላችሁ እዚህ ጋር ቤተሰብ ማለት ነው አብርሃምና ሩታ ተለያይተዋል አይደለ? 80 ቀዶ ተለያይቶ ነበረ። ግን ዳኒና ሜሪ ደግሞ በአብርሃምና በሩታ ህይወቱ ሲገቡ መልካም ነገር ይዞ ቢመጡ ኖሮ ያ ነገር ባያደርጉ ኖሮ ባያመናጨቁ ነበር እሱን እንደ ቆሻሻ ባዩ ኖሮ ምናምን ማለት ነው። ገባችሁ አይደለ? አብርሃምን እንኳን ትንሽ እንኳን ትመልሱ ነበረ። ነገር ግን አብርሃም የበለጠ ከእናንተ እንዲርቅ እናንተ መጥፎ ነገር እንደምታረጉበት የእሱን ኢቭን እንኳን በማይደረገውን ነገር አድርጋችሁ እሱ ጭራሽ የማይደረገውን ነገር አድርጋችሁ እንደዛ ማድረግ ሳይሆን እሱን ብትመልሱ ኖሮ ቢያንስ ይመለስ ነበረ። 80 እንኳን ቀዶ ቢሆን ግን የበለጠ ደግሞ ከሩታ እንዲርቅ አደረጋችሁት። የበለጠ ማለት ነው። ገባችሁ አይደለ? የበለጠ በቃ ከሷ እንዲርቅ አሁን መልሳችሁ ደግሞ ወደ ትዳር ተመለስ። የትኛው ትዳር? እስኪ ቢያንስ ተረጋግተህ ለማስተዋል ሞክር ዳኒ። እኔ አስተውዬ አስቤ የወሰንኩት ውሳኔ ነው። ገባክ? ዛሬ ላይ ምንም የምቀይረው ሀሳብ፣ ምንም አዲስ የምፈጥረው ነገር የለም። ሁሉም ነገር ደግሞ ጨርሼም ነው እንደዚህ ይህንን ነገር ላወራችሁ የቻልኩት ማለት ነው። እርግጠኛ ነገር? አዎ እርግጠኛ ነኝ። እርግጠኛ ባልሆን ኖሮ እንደዚህ እኔ እንትን ልል አልችልም፣ ላወራ አልችልም። እና ከእሷም ጋር ትናንትና አውርተን የጨረስን ስለመሰለኝ ነው ይህንን ነገር እንትን ያልኩት ማለት ነው። ስለዚህ እኔ አሁን ልላችሁ የምችለው ነገር ልጅን በአግባቡ ከእሷ ጋር እንትን እያለን እየተነጋገርን ማድረግ ያለብንን ነገር እያደረግን ልጅን በአግባቡ አሳድጋለሁ። ከዛ ውጭ ግን ሌላ አዲስ የምፈጥረው ነገር ወይ ከሩታ ጋር የምኖርበት እኔ ምንም የሰው ልጅ እንዴት ነው ልቡ ከዛ ሰው ጋር ካልሆነ ብዬ እኔ አሁን በድኔ ከአንቺ ጋር ቢሆን ምንም አልጠቅምሽም፣ የባሰ ጎዳሻለሁ ብዬ ነው የማስበው። ስለዚህ ከውስጥ ፍላጎት ሲሆን ነው የተሻለ የሚሆነው። ዛሬ ላይ እናንተ ነገር አድርጋችሁ ምናምን ምንም ለማድረግ ሳይሆን ለምነሽኝ ምንም ብለሽኝ ብታስገብኝ እኔ በድኔ ነው አንቺ ጋር የሚሆነው። በቃ በአጠቃላይ እኔ ሁሉ ነገር ጨርሻለሁ ነው እያልኩሽ ያለሁት። ወጥቶልኛል፣ አዲስ ህይወት አያችሁ፣ ወጥቶልኛል። የአንቺ ፍቅር ሙጥጥ ብሎ ወጥቶልኛል። ስሜት የለኝም ማለት አለቀ። ስሜት የሌለ ሰው ደግሞ ፍቅር የሌለ ሰው ደግሞ የሞተ ሬሳ እቤታችሁ አስገብታችሁ ቁጭ ማድረግ ነው። በቃ ከሱ በላይ ምንም አይነት እንትን የሚል ነገር የለም። ገባችሁ አይደለ? እንደዚህ አይነት ሰው ደግሞ በህይወታችሁ እስከሚኖር አለቀ። ሩታ የራስን ህይወት ጀምሪ፣ አለቀ። ለሉሌ ነው እንደዚህ ማረገው። ሉሌ ያላባት ላለማሳደግ እንደቲ ምር ያለው የራሴ በቃ ላይፍ ላይ ያለው በዚህ ሰዓት ደግሞ እኔ እንደማስበው ታውቂያለሽ፣ ላይፌን እንደረበሽ አድርጌ ነው ማስበው። ለምን እዚህ ጋር አዲስ ህይወት እንደጀመርኩኝ ታውቂያለሽ። እንደዛ ለምን ታስባለህ? ለምን እንደዛ ታስባለህ? ከዚህ በፊት ብዙ ጊዜ እንደዚህ አይነት አዲስ ህይወት ጀምራለሁ ብለኸኝ ታውቃለህ እኮ። ደግሞ የሆነ ታይም ትመለሳለህ፣ የሆነ ታይም ከኔ ጋር ነህ፣ የሆነ ታይም እኔ እንዴት ነው ከኔ ጋር የመሆን ፍላጎት እንዳለ ነው የምታሳየኝ። እና አሁንም እያየሁብህ ያለው ነገር ያ ነው። ቤቢ ትናንትና እንደዛ የነበረው ከፍቅር ጋር መጥቶ አንድ ላይ ለብሶ ምናምን ማች ለብሶ ምናምን ህይወት ጀምሬያለሁ ብሎ ነበር የሚያወራው ከነፂ ጋር ከብዙ ሴቶች ጋር ማለት ነው። አሁን ግን ሄርሜላ ጋር አፈቅርሻለሁ እኔም ወድሻለሁ ብሎ ፍቅሯን ተቀብሏል። ፌስ ላውራው ዛሬ የሚፈጠር ነገር የለም። ምንም እንትን ነገር የለም። እንደዛ አይደለም። ስማኝ፣ አዳምጠኝ። ልክ አንድ ነገር ልነግርህ እፈልጋለሁ። የሆነ እኔ እንደዚህ ስላሽኝ ወደ ቤት ስለተመለስኩኝ በድኔ ነው። ቆይ እንዴት ነው የሚሆን? እኔ የምለው ማለት ነው ለምናችሁትም አፈቅርሃለሁ ምናምን ብለን አምጥተን ወደ ህይወታችን አንድ ወንድ ከዛ በኋላ ደግሞ አልፈልግሽም ብሎ ደግሞ ድጋሚ ከተለያየን በኋላ ደግሞ ድጋሚ ደግሞ ለምኜ ወንድን እኮ ለምንን እኮ አይሆንም። እኔን እኮ ወዶኝ አፍቅሮኝ ነው ከኔ ጋር መኖር አለበት እንጂ በሄደ ቁጥር ከኔ ጋር ተጣልቶ ከቤት በወጣ ቁጥር ለምኜ ወደ ህይወቴ የማስገባው ወንድ አይደለም። ገባችሁ? ምን አይነት ትምህርት ነው የምታስተምሩት? ከእናንተ ምንድን እኔ አልማርም። የምትማሩ አላችሁ፣ ግን እንዳትማሩ አንድ ነገር እንዳትወስዱ። አንድ ነገር ከነሱ ማለት ነው። አንድ ነገር ምንም እንማር ነገር የለም። ምንም አንድ እንኳን ምንማር ነገር። አሁን ሁላችሁም የሉሌ አድናቂው ነው። ገባችሁ? ማድነቅ ካለባችሁ የሉሌ አድናቂው ነው። ሉሌም ደግሞ ሲያድግ ድረስ ካደገ በኋላ ተውት እሱንም። ምክንያቱም በአባትና በእናት ወጥቶ እኛንም ሊንቀን ይችላል። ገባችሁ አይደለ?
ምናምን ልትለኝ ይችላል፣ ግን ፍላጎት ሳይኖርህ በፍጹም ቤት የምትመጣ አትችልም። አውቃለሁ። ስለዚህ ፍላጎት ብዬ ነው የምመጣው። ታውቃለህ አማርኛ ነው እኔ እሱን ብዬ ነው የምመጣው። ከፈለግሽ ደግሞ ቤትም አልመጣም። እንደዚህ ውጪ የምታገናኘኝ ከሆነ እኔ አልመጣም። ቤት የምመጣበት ጉዳይ ነው። ለምንድን ነው ማለት አይደለም። አይ ዳኒ ተረጋጋ። አብርሃም ምን መሰለኝ አሁን ምን መሰለህ እንድታስብ ፈልገው በቃ የሆነ ልጅህን ማለት ነው አብርሻን ልጅህን ተመልከተው። ቢያንስ ለልጅ ስትል ቢያንስ ተመለስ። በቃ የምታደርገው ነገር በሙሉ ለልጅ ብለህ እንደምታደርገው አስብና ማለት ነው በቃ እንዲህ ወደ ቤት ተመለስ። አብርሃም ቢያንስ ለልጅ ይሄን ማድረግ ይከብዳል። አንድ ልጅ ያለህ ተመለስ፣ ለልጅ ስትል ወደ ቤት ተመለስ። ከዚህ በኋላማ አብርሃም ወደ ቤት ከተመለሰ በቃ ልብ ማለት ወንድ አይደለም። ገባችሁ አይደለ? በራሱ የሚወስን ጀግና ወንድ ገባችሁ አይደለ? በራሱ የሚቆም ቤትን አስተዳድራለሁ ብሎ የሚያስብ የቤት መሰሶ እሆናለሁ ብሎ የሚያስብ ወንድ እንደዚህ አይደለም ማለት ነው። አብርሃምን ከዚህ በኋላ እንደ ሴት እንቆጥረዋለን። ገባችሁ አይደለ? በሰው ሀሳብ የሚራመድ ከሆነ ሰው ባለውም የሚሄድ ከሆነ ማለት ነው። በቃ ለአንድ ልጅ መስዋዕት ነክፈል ይማረጋግጣል ሰማኝ ለምን አትረዳኝ? ምንስ ለምን ልትረዳኝ አትሞክርም? አይኑ በቃ ብዙ ጥፋትና አጥፍቻለሁ ወይም በድያለሁ፣ አስከፍቻለሁ፣ አስቀይሜያለሁ። ለዛ ደግሞ ከልብ ይቅርታ የጠየኩ አይደል እንዴ? ሲቀጥል ደግሞ ለምንድን ነው ለእኔ ስለምን ተስፋ ሰጠኸኝ? ረጅም ጊዜ እኮ ሆኖናል። ትናንትና ይህን ነገር ስለጠየኩ ነው እንደዚህ የምትቀያየረው? በቃ እንታረቅና ልጃችንን አብረን እናሳድግ፣ በፍቅር አብረን እንኑር። እኔ እናንተ እኮ መስማማትና መግባባት ከቻለን ሁሉም ነገር እኮ ቀሪ እንደሆነ ታውቃለህ አይደለ? ልጃችንን አብረን እናሳድግ፣ በፍቅር አብረን እንኑር። እውነት ደስተኛ ትሆናለህ። እውነቱን ልንገርህ ደስተኛ ትሆናለህ። አይደለም በዚህ ልጅ ብቻ ልንቀር እህት ወንድም ይኖረዋል፣ እርግጠኛ ነኝ። ተረጋግተህ አስበው አብርሃም። በቃ ለዚህ ልጅ ስትሉ ማለት ነው ያለባችሁን ችግር በሙሉ ያለብህን ነገሮች በሙሉ ነገር ተውና ቢያንስ ትንሽ ጊዜ ቢያንስ ሞክረው። ትንሽ ጊዜ ጥቂት ጊዜ በእውነት እርግጠኛ ነኝ ምንም አይነት ፍላጎት ላይኖርህ አይችልም። ትንሽ ጊዜ አብረን ብንሆን በእርግጠኝነት አዳምጠኝ። በዚህ ልክ ልመና ነው የምለው። ምን አለ አብርሃም ላይ ማር ተቀብተዋል፣ ስኳር ተቀብተዋል። ንገሩኝ እስቲ ምን አለ ተታስቡ። እርግጠኛ ነኝ እኔ ብዙ ነገሮች ተካክለ ጥቂት ጊዜ ብቻ አብረን የመሬ ነው። በዚህ ልክ የምትለምኑት ነው የምለው። ትንሽ ጊዜም ሆነ ምንም ሆነ ትቶኛ ሄደ ወንድ ለምን በዚህ ልክ የምትለምኑት? በጣም ነው የሚገርመው። የምሬን ነው። እኔ ወጥቶልኛል ሁሉ ነገር በቃ እኔ ቢያንስ ለአንቺ የሆነ ስሜት ሲኖር የሰው ልጅ እኮ አብሮ የሚኖረው ዳኒ ስሜት ሲኖረው ነው አይደል እንዴ? እኔ ደግሞ ለእሷ ስሜት ሳይኖረኝ እንዴት ሆኖ ይችላል? አሁን ቢያንስ ስሜትን ለልጅ ብለህ አንድ ያስተካክለው ገባህ አይደል? ገብተህ ሞክረውና ነገሮች ካሉ እኔም ከዚህ በኋላ ድጋሚ በባህላችሁ አልገባም። ግን አንዴ ብቻ ማለት ልጅ ለማሳደግ ስሜት እንዴት ይመጣል? እኔ የምለው ለልጄ ብዬ እኔ ስሜቴ እንዴት ነው የሚመጣው? ለእሷ ከሌለ ለልጅ እኮ ስሜት አለው። ለልጅ እኮ ስሜት አልጠፋም እኮ። ስሜት እኮ ሁላችንም ለስሜት አለ። ስሜት ከሌለ እኮ ስራ መስራት አንችልም፣ ምንም ነገር መስራት አንችልም። ኦኬ፣ ሁሉም ሰው ላይ ስሜት አለ። ያለ ስሜት ስራ አንሰራም። ያለ ስሜት ምንም ትምህርት አንማርም። ያለ ስሜት ምንም አይነት መንቀሳቀስ አንችልም። ነገር ግን ለልጅ እኮ ስሜት አለው። ለሩታ ግን ስሜት የለውም። ገባችሁ? ፍቅር የለውም እንዴ? ነክፈለ ልጅ ገባ። ድጋሚ ገብተህ ግን ሩታ ጋር እናንተ ጋር የማይሆን ነገር ከሆነ በቃ የፈለግከውን ውሳኔ ወሰነ። ድጋሚ ጣልቃ ገባን በእናንተ ማለት ቢያንስ አንድ ጊዜ ግን ማለት ነው ድጋሚ እያላችሁ አያችሁ። ድጋሚ የሆነ ነገር ከተፈጠረ እየፈለግኩን ወስን። ድጋሚም እድል ሊሰጡ ነው። ገባችሁ አይደለ? ድጋሚም እርግጠኛ ሆኖ አይደለም አብርሃምን ወደ ቤት እየመለሱ ያሉት ማለት ነው። ገባችሁ አይደለ? ድጋሚም የሆነ ነገር እንደሚፈጠር እያወቁ ነው አብርሃምን ወደ ቤት ተመለስ የሚሉት ማለት ነው። ወደ ቤት ተመለስ በቃ አብርሃም ጊዜ ያስፈልገዋል። አብሮ የምታሳልፍ ጊዜ ያስፈልገዋል። ኃላፊነት አለብህ። ይህን ማድረግ አልችልም። ከማልችልበት ደግሞ እኔ ራሴ የሆኑ ምክንያቶች አሉ። እንደዚህ አሁን ሚዲያ ላይ ወጥቼ እንደዚህ ምክንያት ብዬ አልናገርም። በቃ የሰው ልጅ እኔ አለማርኛ ነው አይደል? እኔ ለአንቺ ስሜት ሳይኖረኝ ከአንቺ ጋር ምክንያት አለኝ። ምክንያትን ደግሞ ወጥቼ እንደዚህ ብዬ አላወራም እያለን አውራ ምክንያትን እኛም እንፍረድ። ሄርሜላም ካረገዘች ንገረን። ኦኬ፣ ካስረገዝካት ማለት ነው። ከሩታ ጋርም የሆነ ነገር ካለ እንፍረድ፣ ንገረን። ምንድነው ምክንያት? ከሩታ ጋር አንድ ላይ ለማትመለስ ምንድነው ምክንያት? ወይስ ሄርሜላ ድጋሚ ሌላ ፋይል ይዛለች ልትል ነው? አልገባኝ ነገር እሱ ነው። ብንውል አንቺን ነው ነገር ላይ መጎዳት ገባሽ? የዛሬን አይደለም ማየት ያለብሽ፣ የኔ ቤት መግባት አይደለም ማየት ያለብሽ። ስለዚህ በቃ እኔን ደግሞ ስሜት ልትረብኝ ይገባል፣ የራሴን ፍላጎት ልታከብሩልኝ ይገባል። በቃ ሁሉ ነገር አልፈዋል፣ ትተነዋል፣ ተረስቷል። በቃ ሁሉ ነገር እንደተረሳ እንተወውና ልጃችንን ግን በአግባቡ በሰላም እየተገናኘን እንደዚህ እሱን እያየሁኝ ልጃችንን እየተነጋገርን የሚያስፈልገውን ነገር እያደረገን ማሳደግ እንችላለን። ከዛ ውጭ ግን ነገር እንድትጫታለች ገባህ አይደለ? ተጽታለች ባለው ነገር ላይ እሷም ስህተት አለባት፣ አንተም ስህተት ይኖርብሃል። ሁሉ ያጠፋል። ገባህ አይደለ? እንድጠይቅኝም እንድትለምኝም እንድትለምኝም አልፈልግም። ይህንን ደግሞ ሳደርግ ደግሞ እኔ እዚህ ጋር እየኮራሁ ወይንም እኔን ክፉ አታስብሉኝ በእናታችሁ። በቃ ዳኒ እኔን ክፉ እያስባላችሁ ነው፣ የሆነ ጨካኝ እያደረጋችሁ ነው። በቃ በልጅ በምናምን እያላችሁ ነው። በእግዚአብሔር በቃ ልጅ እኔ በሰላማዊ መንገድ ላሳደግበት በቃ በሌላ ነገር ነገሮች ስለ ጭካኔ ስለ ክፋት ምናምን ማንም ሊል ይችላል አይደለም
አይደለም ፕሊዝ በቃ በእናትሽ ስንት ነገር አልፌ አይደል እንዴ? ሁሉ ነገር ትቼ አይደል እንዴ እየጠየቅኩ ያለሁት? ለምን አትረዳኝም ግን? ያለፈ እኮ አለፈ። እኔ የምለው ማለት ነው ያለፈ አለፈ። ሩታ እኮ አንቺ እኮ ብዙ ነገር እኮ አሳልፈሻል። ይሄንንም እኮ ማለፍ ትችያለሽ። ለብቻሽ ቆመሽ እኮ ልጅሽን ማሳደግ ትችያለሽ። የምን ልመና ነው አሁን? ቆይ ለምን ደሞ ለምኝው ነው ያለሱ መኖራችን ወይ ነው ምንድነው የምፈልግ ከኔ? አሁን እኔ ውስጤ ከአንቺ ጋር ሳይሆን አብሬሽ ቁጭ ብለን ምን ትጠቀሚያለሽ? የምትጠቀሙ ነገር አለ የለም። በቃ እኔ ደግሞ የሁሉ ነገር በግልጽ አማርኛ እየነገርኩ ሁሉ ነገር ወጥቶልኛል፣ አቁቶልኛል። እኔ አልፈልግም ይሄን ስሜት በቃ ከኔ ወጥቷል። እኔ በቃ አንቺን ሳላፈቅርሽ አብሬሽ መኖር አልችልም። በቃ አለቀ። ሰማኝ፣ አንደበትህን አልቀማኝ አይደለም እኮ የምሬ ነው። አንድ አይደለም። ሰማኝ፣ አዳምጠኝ። እሺ በሉኝ። ትንሽ ደቂቃ ከልጄ ጋር ላሳልፍ። ቤት ይሽላስ መጣለሁ። አዳምጠኝ፣ አዳምጠኝ። አንዴ ቢያንስ ወደ ቤት ለመመለስ በእኔ በኩል አንድ ነገር ሞክር አብርሃም። አንድ ጊዜ ሞክርና ማለት ነው ምንድን ነው አይደለ እየመጣሁ ልጄን ሳይክል እንገናኛለን ከእሷም ጋር አብረን እየዋልን እኮ ልጄን ስታይ ግን ለምንድን ነው ታዲያ ሌላ ፍላጎት እያሳየኸኝ? አሁን ደግሞ ለምን እንደዚህ ትሆናለህ? እኔ በግድ ስለጠየቅኩ ነው? እኔ ስለተሸነፍኩ ነው እንደዚህ የምትሆነው? ነው እመነኝ። ነው መሸነፍ አልነበረብኝም? ይቅርታ መጠየቅ አልነበረብኝም? እንደምወድ መናገር አልነበረብኝም? ዛሬም ማልቀስ ኧረ በጣም ነው የምታስጠሉት። የምሬን ነው። ሩታ ሳታለቅሽ እኮ ወደ አንቺ ተመልሶ ነበረ። ሳታለቅሽ እኮ ሁሉም ነገር አልፎ ነበረ። ከአንቺ ጋር እኮ ነበረ። ካለፈ በኋላ ወንድ ልጅ ቆረጠ፣ አለቀ። ወንድ ልጅ ቆረጠ ማለት አሁን ነው። ገባችሁ? የምትለው ነገር አይደለም አብርሃም። ዳኒ በቃ ሁሉ ነገር ዛሬ ላይ መጣችሁ ምንም ነገር ብትሉኝ እኔ ምንም ውስጥ የሚሰማኝ ነገር አይኖርም። ከፈለጋችሁ አብርሃም ክፉ ነው በሉ፣ ከፈለጋችሁ አብርሃም ጨካኝ ነው፣ አብርሃም ለልጁ አይሆንም፣ አብርሃም ልጁን አይወደውም። ስለዚህ እኔ ደግሞ ይህንን ነገር አልቀበለውም፣ አልፈለገውም። መልካም ጊዜ ይሆንላችሁ፣ መልካም ህይወት ይግጠማችሁ። ለእኔ በቃ አብርሃም ልክ አይደለም። አሁን ላይ ልክ አይደለም ዳኒ። ጊዜ ለአንድ ሰዓት ያህል ከልጄ ጋር ላሳልፍ፣ ቤት ይዤው እመጣለሁኝ። መልካም ጊዜ ይሆንላችሁ። እንደዚህ አይነት ርዕስ በድጋሚ የምትጠሪኝ ከሆነ ሩታ አስጠንቅቄ የምነግርሽ ነገር ድጋሚ አንቺን ቤት አልመጣም። ችግር የለውም። እግዚአብሔር ልጄን ያሳድግልኝ። ሲያድግ አባቱ ማለቱ አይቀርም። ዳኒ ነገ ከነገ ወዲያ ልጁ አድርጎ አባቴ ማለቱ አይቀርም። ያን አባቴ ብሎ ሲፈልገኝ እመጣለሁ። እንደዚህ እንዳላየው ከፈለጋችሁ ይህንን ውሳኔ ወስናለሁ። በእነዚህ አይነት ርዕስ እየመጣችሁ የምትጨቀጭቁ የምትጠሩኝ ከሆነ አልመጣም። ስለዚህ መልካም እመጣለሁ። ከትንሽ ደቂቃ በኋላ ይዤላችሁ። በዚህ ልክ እንደዚህ በቃ እሱ ቆርጦለታል። በቃ እንዴ ረጋግታ አስበው አብርሃም ባላቅም ቢያንስ በቃ እኔ ለልጁ ሲል ልጁ ከመጣ ቢያንስ ልጁን ሳይራራና ወደ ቤት ይመለሳል ብዬ ነው ያሰብኩት። ሌላ ምንም አላማ የለም። አላማ አዲስ እኮ አይደለም ለልጁ ብሎ የሚመለስ እኮ አብርሃም ማለት ነው። ዛሬ አይደለም እኮ ልጁን ያገኘው፣ ወይም ደግሞ ዛሬ አይደለም ለልጁ ብለ ተመለሰ ያላችሁ፣ ወይም ደግሞ ዛሬ አይደለም ሩታ ልጁን የወለደችው። ገባችሁ አይደለ? ካለፈ በኋላ አሁን እኔ ባወራ ስለእናንተ አንድ ሰዓት ራሱ አይበቃኝም። ቤተሰብ አንድ ሰዓት ራሱ ማለት ነው። የምሬን ቤተሰብ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክም አድርጉ። እሺ ባይ ባይ።